አሁን ፈልጊው ነው እንጂ ፈጪ አልሐምዱሊላህ ከራሽ ከመጣማ አልሐምዱሊላህ ነው ጭራሽ ላይ ለማፍታት አልሐምዱሊላህ እና ድንግልና ይተባለሳል ይኸውልሽ የጣልሽበት ሄደሽ ፈልገሽ አታዋርደኝ ማለት አሁን ነው እንትን የመልስልኝ ስትለው የጣልሽበትን ፈልጊ ለነገሩ የተዋረሽው አንቺማ የልጆች አባት ያገባሽ ቀን ነው የተዋረሽው ማለት ነው። ምን ሊልሽ ጠብቀሽ ነበረ? ኧረ ተይ ሀዩዬ በእናትሽ አብረን እንኑር ሊልሽ ጠብቀሽ ነበረ። ወደሽ ከተደፋሽ ቢረግጥሽ አይክፋሽ ይላል እኮ ያገሬ ሰው። ለምነሽ ያገባሽው ምን ሊልሽ ፈልገሽ ነበር? እናንተ እንደው አታዋርዱ። ለማንኛውም ያዩ በረኪና እንትን ለማስመለስ ኮሚቴ ልናቋቁም ነው። በኮሚቴው ለመሳተፍ የምትፈልጉ ካላችሁ ከታች ስማችሁን እየጻፋችሁ ማለት ነው። እማማ ዝናሽ ግን የት ናቸው? አራው ይበሉልኝ እንጂ አንድ ጊዜ ማለት ነው። ጥሩልኝ እማማ ዝናሽ። ጎሽ እማማ ዝናሽዬ ረጅም እድሜ ከጤና ጋር ይስጦት። እንደው የመንግስት ያለ የሀገር አለ ባይሉ ነበር። የሚገርመው ማለት ነው እንደዚህ አይነት መዓት ወርዶብን ማለት ነው። ፍታኝ ስትለው አልሐምዱሊላ አላት። እናንተ ለካ ሰላምታ አልሰጠኋችሁም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላፍ እየወዳችኋለሁ። ለቤቴ ወደ ቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝ እና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር ማድረጋችሁን እንዳትረሱ። የዛሬ ቪዲዮ መግቢያችሁ ላይ እንዳያችሁት ወይም እንዳደመጣችሁት ያዩ በረኪናና እንዲሁም ደግሞ የንግስቷ ሱመያ ባለቤት አቶ ሰኢዶ ነው ማለት ነው። የትላንትናው እጅግ በጣም የሚገርም እጃችሁ ባፋችሁ ላይ የሚያስጭን ቪዲዮ ነበረ ማለት ነው። እናም እንደሰማችሁት ከትላንትና ወዳ ሰኢድ ላዩ በረኪና መቷት ነበር ማለት ነው። የመታትን ምክንያት ደግሞ ንግስቷን ሱመያን ስትሰድብ የልጆቹን እናት ዝቅ ለማድረግ ስትፈልግ ታይ ቢላት ቢለምናት እምቢ አለችው ማለት ነው። ከዛ በኋላ ወንድ አይደለም ተፈታተነችው። ስትፈታተነው ቀበቶን አውልቆ ሁለተኛ የንግስቷ የሱመያ ስም አልጠራም እስከምትለው ድረስ 40 ገረፋት ማለት ነው። 40 ገረፋት። እንግዲህ እሱ መታኝ ብላ ቤቱን ለቃ አንድ የሴት ጎረምሳ የሆነች ጓደኛ ለካ ይለየላቸው ናቸው። ለካ እነሱ እኔ አዩ ብቻ ነበር የምትመስለኝ። ለካ አዩም የመሰለች የሴት ጎረምሳ ጓደኛሞች የተደራጁ አሉ መሰለኝ። እንግዲህ ቤት ለቃ ወደ እሷ ሄዳለች ማለት ነው። በትላንትና እለት እንግዲህ ልታስቀናው ይሁንም ላስቀናህ ነው ላስፈራራህ ነው ብለዋለች ማለት ነው። ይዛ መጣ እንግዲህ ፍታኝ አለችው ማለት ነው። ለሰኢዶ ፍታኝ ፍታኝ። ታዲያ ፍታኝ ስትለው የጠበቀችው የነበረው ሌላ ነበረ። እባክሽ አዩዬ እባክሽ አብረን እንኑር ንግስቱ ሱመያ ንግስት ሱመያ ለቃኛለች፣ ስለዚህ አንቺ አብረሽ ኑሪ የሚላት የሚለምናት መስሏት ነበረች። ወራዳ ወዶ ገባ ማለት ነው። ነገር ግን በሰኢድ የሰማችሁ ምንም የማይገናኝ መሬትና ሰማይ ርቀት ያለው ማለት ነው። ባንቺማ ከመጣ አልሐምዱሊላ አውልቄ ነዋ ውልቅ አርጌ የምጥልሽ አላት ማለት ነው። አልሐምዱሊላ ነው እያልክ ያለሁ እኔን ለመፍታት አልሐምዱሊላ። እና ከአንቺ ከመጣማ በደንብ አርጌ ነው አውልቄ የምጥልሽ። እልል ብዬ ደግሼ እንዳገባውሽ እልል ብዬ ደግሼ እፈታሻለሁ አላት ማለት ነው። ታዲያ የምትፈታኝ ነገር ከሆነማ እንትኔን መልስልኝ አለች ማለት ነው። አሁን ነው እዚች ጋር አንድ ጊዜ ብቻ ሳይሆን አመት መሳቅ ያለብን ማለት ነው። እንትኔን መልስልኝ። የማይመለስ ነገር ስለሆነ ነው ወይ ጥያቄ የምትጠይቅ? ከፈለግሽ እዛ የፈሰሰበት ቦታ ሄደሽ መልሽ ያላት ማለት ነው ሰኢዶ። የሰኢድ መልስ ግን ተመችቶኛል። ፈልጊው አላት እኮ እዛው ፈልጊው በጎ ደጎ ሸፋት አለ እኮ ጉራጌ። እቺ ከንቱ አንቺ ወራዳ አንቺ ወዶ ገባ ማለት ነው። የሰው ቤት ትዳር በጥብጠሽ ስትገቢ
ባለትዳር ቤት የልጆች አባት ስታገቢ እኮ ነው አንቺ የተዋረሽው ማለት ነው። አንቺ ቀላል ማለት ነው። ሰኢድ ምን የሚልሽ መስሎሽ ነበረ? አንቺ እኮ እንደውም ይሄ ሲደገምልሽ እንደው ጭው ብለሽ መጥፋት ነበር የነበረብሽ ማለት ነው። አንቺ ወራዳ። ሰሞኑ ራሱ ምንድን ነው ያላት እናንተ ወደ ሀረር ሊሄድ ነው ሱመያ ልፈልጋት ወደ ሀረር ሊሄድ ነው ሲላት ለምን ትሄዳለህ ብላ ስትከራከረው ያላት ነገር ሰምታችኋል። በአንቺ የመጣ እኮ ነው ህይወቴ የተበጠበጠው፣ የልጆቼን እናትን የተወችኝ ልጆቼን ያጣኋቸው እኮ ከአንቺ ጋር በመሆኔ ነው፣ አንቺ በህይወቴ ውስጥ ስለገባሽ ነው አላት ማለት ነው። እንዲህ ነው አንቺንም አንቺ መሰሎችም የሰው ቤት ህይወት የሰውን ትዳር የምትበጠብጡ አላህ ህይወታችሁን ይበጥብጠው ኢንሻአላህ ማለት ነው። የልጆች አባት መሆኑን እያወቃችሁ ባለ ትዳር መሆኑን እያወቃችሁ ዘው በተለይ ደግሞ ያንቺው ነው ያንቺው ማለት ነው። ሴት ልጅ ተለምናት ሲሆን ደስ ይላል እኮ። አንቺ በበረኪና እያስፈራራሽ፣ እውነቷ እኮ ነው ንግስቷ ሱመያ አዩ በረኪና ያለችው ማለት ነው። በረኪና እየገዛሽ 1 ሊትር እና 2 ሊትር በረኪና እየገዛሽ በግድ አስፈራርተሽ ወንድ አግብተሽ ማለት ነው። አሁን ፍታኝ ምናምን እያልሽ ስታስፈራሪው ግን አታፍሪም? ለነገሩ በደንብ አርጎ ወቀጣችሁ። ያቺም የሴት ጎረምሳ የሆነች ጓደኛዋን ሳይቀር አዩንም በደንብ አርጎ ቀጠቀጣቸው። ነገር ግን በመጨረሻ እኔ እኮ አንተን ትቼ የትም አልሄድም፣ በአንተ የመጣ እኮ ከቤተሰቦች ተጣልቻለሁ፣ ከቤተሰቦች ወጥቻለሁ። እኔ እኮ በጣም ነው ማፈቅር። እኔ ግን እሷን ያመጣኋት ላስቀናህ ወይም ደግሞ ላናድድ ፈልጌ ነው አለቻት ማለት ነው። ልጅቷም እንግዲህ ምን አይነት ሰው እንደሆነች ምን አይነት ሴት እንደሆነች ሰኢድ ተናግሯል። አንቺ ማለት እኮ ባለጌ ነሽ፣ ወንድ አስደብድበሽ አስቀጥቅጠሽ አሳስረሽ ገንዘብን የምትቀበይ ሰው ነሽ፣ የማላቅሽ መሰለሽ አንቺ ዱርዬ እያለ ነበረ ለሴቷ ለአዩ ጓደኛ ማለት ነው። እና የሚገርም ነው። ለማንኛውም እንደዚህ አይነት ውስጥ ለመግባት እንኳ ያሰባችሁ እንዲህ ነው ቅሌት መዋረድ ማለት ነው። በሰው ቤት ትዳር ውስጥ ዘው ብላችሁ አትግቡ። ምናልባት ለጊዜው ሊያምርላችሁ ይችላል፣ መጨረሻችሁ ግን አያምርም። በባለ ትዳር በልጆች አባት ላይ እንዲህ ጣልቃ አትግቡ ማለት ነው። እነዛ የሚያምሩ ባለ ትዳሮች እኔ ሰኢድና ሱመያ እውነቴን ነው የምላችሁ በጣም ነው የምወዳቸው ማለት ነው። በጣም የማከብራቸው ዩቲዩበሮች ነበሩ ማለት ነው። በእነሱ ህይወት ውስጥ ገብታ ነው ልጅ እንደዚህ ውጥንቅጣቸው የጠፋው ማለት ነው። አንዳንዶቻችሁ ፕራንክ ነው ውሸት ነው ትላላችሁ። በፍጹም ፕራንክ አይደለም የነሱ ብጥብጥ ማለት ነው። ሱመያዬ እንደው ከዚች ልጅ ህይወት እንደው አላህ ያውጣሽ ነው የምለው። እቺ እምታኖርም አይደለችም። ይቺ የሴጣን ቁራጭ ናት ይቺ አዩ የምትባል ማለት ነው። ሱመያ እኮ በእናታችሁ እውነትም ንግስት ርግት ያለች የሴት ለዛ ያላት አነጋገር የምትችል በጣም ደስ የምትል ልጅ እኮ ናት። እውነቴን ነው የምላችሁ። ንግስት ሲያንስባት እኔ ለየት ያለ ስም ቢኖረኝ እጋብዛት ነበር። ኧረ ባገኛት እኔ ሸልማት ነበር። የኔ ጨዋ ሱመያዬ አንቺንም ልጆችሽንም አላህ ይጠብቅሽ። እውነት ከዚች ክፉና ከዚች ሰይጣን ትዳርሽ ህይወትሽን ከበጠበጠች እንደው አላህ ያርቅሽ። እውነቴን ነው የምልሽ። እና ይቺ ለዛ የላት ያገኘችው ሰው በመጠፍጠፍ ይቺ ለዛ ቢስ ማለት ነው። እውነት አንተ ስትመታኝ እኔ ቆሜ ላይ ነው እያለችው ነበረ ለሰይዶ ማለት ነው። ለማንኛውም ሰላማችሁ አላህ ያብዛልኝ። እወዳችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ ባይ